የጋዜጠኛዋ የጉዞ ማስታወሻ ጊዜው 1988 የስልጤን ሕዝብ ወክሎ ለተወካዮች ምክር ቤት ተወዳድሮ ምክር ቤት የገባው አቶ ፈሉ ጀማል በክረምት ወደ ተመረጡበት አካባቢ ሄደው ሕዝብን እንዲያወያዩና የሚነሱላቸውን ጥያቄዎች ለምክር ቤቱ እንዲያቀርቡ በታዘዙት መሰረት የምክር ቤቱን የድጋፍ ደብዳቤ ይዘው ወደ አልቾ ውሪሮ ጉዞ ጀመሩ። ከአቶ ፈሉ በተጨማሪ የሲዲአፓ አባላትና በወቅቱ የስልጤ ሕዝብ ልሳን ለሆነችው ሶጃት ጋዜጣ የሚሆን መረጃ ለማሰባሰብ እኔና ሁሴን ከድር አብረን ተጓዝን ትለናለች ጋዜጠኛ ዙበይዳ አወል። በአካባቢው ያለው ታጣቂ የስልጤን ሕዝብ የማንነት ጥያቄ የሚያደናቅፍ በመሆኑ በጨለማ መጓዝ የሲዲአፓ አባላት ግዴታ ነበር። ወቅቱ ክረምት ጊዜው ምሽት በመሆኑ አስቸጋሪውን ጉዞ በጨለማ መጋፈጥ ግድ ነበር። ባትሪውን የሆነ አካባቢ ላይ ማብራት፣ የሆነ አካባቢ ደግሞ አጥፍቶ ተንፋሽን ዋጥ አድርጎ መጓዝ እንጂ አካባቢ ነው ብሎ ዘና ማለት አይታሰብም። ጠዋት ላይ ለስብሰባ የተጠራው የአካባቢው ሕዝብ ሜዳውን ሞልቶታል። በዚህ ጊዜ አመራር ነን የሚሉ ብቅ ብለው ስብሰባ ማካሄድ እንደማይቻል ተናገሩ። አቶ ፈሉ የምክር ቤቱን ደብዳቤ ቢያሳዩም በእንቢታቸው ጸኑ። በጉጉትና በናፍቆት የተሰባሰበው ሕዝብ አንገቱን ደፍቶ ወደ መጣበት ተመለሰ። ዋጋ ተከፍሎበታል። ቀሪውን ክፍል ሻሂድ በቅርብ ቀን ታስረዳናለች። ሻሂድ ህዳር 14 ፒያሳ በሚገኘው ኤሊያና ሞል በድምቀት ተመርቃ ለንባብ ትበቃለች። መልካም የንባብ ጊዜን ተመኘን።